ሰላም እንደምቆያችሁ ተመልካቾቻችን፣ ይህ በሆፕ ቻናል ኢትዮጵያ የሚቀርብላችሁ የቤተ መቅደስ መልእክት ነው። በተከታታይ ክፍሎች ስለ ቤተ መቅደስ ንድፍ፣ ዓላማ፣ የመስዋዕት አይነቶች እንደዚሁም ከዛ ተነስተን ህብረትን በሚመለከት የባህል አይነቶችን የካህናቶችን አለባበስ ያንን በዝርዝር ተመልክተናል። ከዛ ውስጥም በተለይ ትኩረት በማድረግ ያየነው ለመንፈሳዊ ህይወታችን ምን ትርጉም ይሰጠናል የሚለውን ምን ትምህርት ይሰጠናል የሚለውን መንፈሳዊ የተለያዩ ነጥቦችን ስናይ ቆይተናል። ዛሬ ከዛ የሚቀጥለውን ሰባተኛውን ክፍል እንመለከታለን። በዚህ ክፍል የምናየው የመጀመሪያውን የቤተ መቅደሱን ምዕራፍ ነው። ያም አደባባይ የተሰኘውን ክፍል የመጀመሪያውን እንመለከታለን። እንደምናውቀው ቤተ መቅደስ 3 ክፍሎች አሉት። ከዚህ በፊት በተለያየ ትምህርቶች ውስጥ አንስተናቸዋል። አደባባይ አለ፣ ከዛ ቅዱስ ክፍል አለ፣ ከዛ ቅድስተ ቅዱሳን አለ። ይህ ሂደት የሚያሳየው የክርስትናን የእድገት ሂደትን የሚወክል ነው ወይንም የሚያሳይ ነው። ስለዚህ አንድ ክርስቲያን ከአደባባይ ጀምሮ እስከ ቅድስተ ቅዱሳን ድረስ ሲያልፍ በመንፈሳዊ ሂደቱ የሚጠበቅበት እድገት መድረስ ያለበት ደረጃ ምንድን ነው የሚለውን የሚያሳይ ነው። ዛሬ የመጀመሪያውን ክፍል እንመለከታለን። ከዛ በፊት ጸሎት አድርገን እንጀምራለን። ሁላችንም ባለንበት እንጸልይ። ቅዱስና መሐሪ እግዚአብሔር አባት፣ ስለዚህ ሌላ እድል እናመሰግንሃለን። ጌታ ሆይ እኔ ስናገር በመንፈስ እንዲሆን እለምንሃለሁ፣ የሚሰሙትም በመንፈስ ቅዱስ እንዲሆኑ ጌታ ሆይ ቃልህን ከመንፈስ ቅዱስ ጋር እንድትልክላቸው ማጸንሃለሁ። ያስተምራቸውም ዘንድ መልካሙ መንፈስን ላክላቸው እንደሚል ቃልህ፣ ይህም ጌታ በእኛ ባለንበት እንዲፈጸም የሚያስተምረንን የአንተ መንፈስ ቅዱስ እንድትልክልን እንለምንሃለን። የእኛን ድካም አሸንፍ፣ የእኛን ዝለት የእኛን ኃጢአት የሚያሸንፈውን የአንተን ኃይል ሁሉ ጌታ ሆይ ላክልን። መገለጥን መረዳትን አብዛልን። በጌታ በኢየሱስ ስም አሜን። በደጃፍ ወይም አደባባይ በሚባለው ክፍል ይቀርብ የነበረው መስዋዕት ነበር እና በዋናነት የምንመለከተው መሰዊያውንና መታጠቢያውን እናያለን። በዛ በአደባባይ ክፍል የሚገኙ 2 መገልገያ እቃዎች ናቸው። ከዛም ስለ መስዋዕትና ስለ አደባባይ ክፍል ካነሳን ስለ ክርስቶስ መስዋዕት ማንሳታችን የግድ ነው። ስለ ጎልጎታ የተወሰነ ነጥቦችን እናነሳለን። ከዛም የምኩራብ አገልግሎት ምን ይመስል እንደነበር በጊዜው እናያለን። በዚህ ውስጥ መንፈሳዊ ትምህርቶችን እንቃኛለን። በመሰዊያውና መታጠቢያው የምናገኘው በአደባባይ ክፍል ነው። በዘጸአት ምዕራፍ 40 ቁጥር 6 እና 7 ላይ እንደዚህ ይላል፣ ለሚቃጠል መስዋዕት የሚሆነውንም መሰዊያ በመገናኛው ድንኳን በማደሪያው ደጃፍ ፊት ታኖረዋለህ። የመታጠቢያውን ሳህን በመሰዊያው ድንኳንና በመሰዊያው መካከል አኑረህ ውሃ ትጨምርበታል ይላል እና በዚህ ቦታ ላይ እንደምንመለከተው እግዚአብሔር ለሙሴ ያዘዘው በአደባባይ ክፍል 2 እቃዎች አሉ፣ መገልገያዎች አሉ፣ መሰዊያውና መታጠቢያው እና ቦታውን በሚመለከት እግዚአብሔር በግልጽ ነግሮታል። መታጠቢያው የሚቀመጠው በመሰዊያውና በቅዱሱ ክፍል መካከል ነው ይላል። ስለዚህ መጀመሪያ ሲገባ የሚገኘው ወይ የምናገኘው መሰዊያውን ነው። ከዛ በኋላ መታጠቢያው፣ ከዛ የቅዱሱ ክፍል ይኖራል እና የመታጠቢያውን ሳህን በመገናኛው ድንኳን ወይም በቤቱ መካከል ማለት ነው፣ በቤቱ እና በመሰዊያው መካከል ታኖረዋል ይላል። ይሄ በምክንያት ነው፣ መንፈሳዊ ትምህርትም ያለው ነው። መጀመሪያ አንድ ክርስቲያን አንድ ሰው ወደ ክርስትና ሲመጣ ክርስቶስን ሲቀበል የሚያገኘው መሰዊያውን ነው፣ መታጠቢያውን አይደለም። መሰዊያው ራስን መካድን የሚያሳይ ነው። መታጠቢያው ጥምቀትን የሚወክል ነው እና አንድ ሰው የሚጠመቀው እዛ ውሳኔ ላይ የሚደርሰው መሰዊያውን ዘሎ አይደለም፣ ወይንም ቅድሚያ የሚያገኘው መታጠቢያውን አይደለም፣ ጥምቀትን አይደለም። መጀመሪያ ራሱን ክዶ አምኖ መሆን አለበት እና የሚጠበቅበትን ነገር ዋና ነገሮችን ሁሉንም ነገር በአንዴ ማወቅ አይችልም። ዋና ነገሮችን በትክክል አምኖ ተረድቶ ተቀብሎ ወስኖ መሆን አለበት። ይሄ ራስን መካድን የሚያሳይ ነው። ስለዚህ በዚህ ቦታ ላይ እንደምንመለከተው መጀመሪያ የምናየው መሰዊያው ነው። ከዛ በኋላ መታጠቢያው፣ ከዛ ወደ ውስጥ ይቀጥላል። የክርስትና ህይወት እንደሚቀጥል የሚነግረን ነው። ክርስቶስ በማቴዎስ 28 ቁጥር 20 ላይ ቁልፍ የሆነ መርህ ለደቀ መዛሙርቱ ሰጥቷቸው ነበር እና ሰው ከመጠመቁ በፊት ወንጌል ይሰማል። በአብ በወልድ በመንፈስ ቅዱስ ከመጠመቁ በፊት ወንጌልን ይሰማል፣ ይማራል። ማወቅ ያለበትን ነገር ሁሉ ማወቅ አለበት።
ከዛ በኋላ ይወስናል። ከወሰነ በኋላ ይጠመቃል ነው። ሳይወስን መጠመቅ የለበትም፣ ሳያውቅ መጠመቅ የለበትም። ከዛ በኋላ እንደገና ትምህርቱ ይቀጥላል እና ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸዋል። ከጥምቀት በኋላም ትምህርት ይቀጥላል። መጀመሪያ ትምህርት አለ፣ ከዛ እምነት፣ ከዛ መቀበል፣ መለወጥ፣ ከዛ ጥምቀት፣ ከዛ በኋላ እንደገና ትምህርት፣ እንደገና እምነት እያደገ ይሄዳል ማለት ነው። ስለዚህ መሰዊያው መጀመሪያ መሆኑ የሚጠበቅብንን መስዋዕትነት እኛ መስዋዕት የምንከፍለው ለመዳን አይደለም። በነፃ የተሰጠንን ለመቀበል ግን መክፈል ያለብን ነገር አለ፣ መጣል ያለብን ነገር አለ። ግዴታችንን ማወቅ ይኖርብናል። ያ መስዋዕት መደረግን መጀመሪያ የሚያሳይ ነው። ከዛ ጥምቀት መከተል እንዳለበት የሚነግረን ነው። በሉቃስ 14 ቁጥር 28 ላይ ክርስቶስ ለደቀ መዛሙርቱ እንደዚህ አላቸው፣ ማንም መስቀሉን ተሸክሞ በኋላ የማይመጣ ደቀ መዝሙሬ ሊሆን አይችልም። ከእናንተ ግንብ ሊሰራ የሚወድ ለመደምደሚያ የሚያበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው? አንድ ሰው ፕሮጀክት ቢጀምር፣ ቤት መስራት ቢጀምር ኪሳራው የሚለው ወጪው ማለት ነው። ወጪውን መጀመሪያ ማሰላሰው ማን ነው? ካልሆነ ግን ያሾፉበታል። መሰረቱን ጀምሮ መጨረስ አቃተው ብሎ ያሾፉበታል። ስለዚህ መጀመሪያ ኪሳራውን፣ ወጪውን ማወቅ አለበት። ያንን መረዳት አለበት። ከዛ በኋላ ወደዛ ስራ ውስጥ ይገባል ነው። የሚገጥመውን ነገር ሳያውቅ የሚያስፈልገውን የሚያወጣውን ወጪ ሳያውቅ መጀመር የለበትም ነው። ስለዚህ ማንም መጀመሪያ መስቀሉን የማይሸከም ደቀ መዝሙሬ ሊሆን አይችልም ይላል። መስቀሉን መሸከም ማለት ክርስቶስ ባለፈበት መከራ ሁሉ ያንን ስቃይ ማለፍ ማለት አይደለም። ግን ክርስቶስ የደረሰበት የተወሰነ ነገር የክርስቶስ ተከታዮች ይደርስባቸዋል። ጽድቅን ዓለም ስለማይወድ ማለት ነው። ሰይጣን ጽድቅን ስለሚጠላ ክርስቶስ ሁሉንም ከፍሎታል። ለመክፈል ብለን የምናደርገው አይደለም። ነገር ግን በዛ ህይወት ውስጥ ስናልፍ የቅድስና ህይወትን ስንማር ወደኛ ሳንፈልገው የሚመጣ ነገር ነው። ለመዳን ብለን ፈልገን ወደ መከራ መግባት ማለት አይደለም። ስለዚህ መጀመሪያ የሚጠበቅብን ማየት ያለብን መሰዊያውን ነው። ሰዎች አምነው ሲመጡ ማየት ያለባቸው መሰዊያውን ነው መጀመሪያ፣ ጥምቀትን አይደለም። ከዛ በኋላ አምነው ሲወስኑ ጥምቀትን ያያሉ። ይህ የቤተ መቅደሱ አደባባዩ ላይ ያለው የቤተ መቅደሱ አቀማመጥ ይህንን የሚያስተምረን ነው። በዚህ ክፍል ስለ ኃጢአት ይቅርታ ነው የምናየው በብዛት። በሕዝቅኤል 18:20 ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። በተመሳሳይ በሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነው ይላል። ስለዚህ ኃጢአትን መስራት ውጤቱ አንድ ነው፣ እርሱ ሞት ነው። ያ ሞት የዘላለም ሞት ነው። የኃጢአት ቅጣቱ ወይንም ደሞዙ ያ ነው። አሁን የምናየው ሞት የኃጢአት ውጤት ነው፣ የመጨረሻው ሞት አይደለም። ነገር ግን የመጨረሻው ሞት የነፍስ የመጨረሻ ዕጣ ፈንታ መሞት፣ መጥፋት፣ የዘላለምን ሞት መሞት ነው። ያ የኃጢአት ደሞዝ ነው። ስለዚህ አንድ ሰው በሞት ይቅርታን ማግኘት አለበት። ካልሆነ ግን ራሱ በሞት ዕዳው መክፈል አለበት፣ ደሞዙን መቀበል አለበት ማለት ነው። ስለዚህ እያንዳንዱ ሰው ከሁለት አንዱ የሆነውን ያገኛል። ወይ በክርስቶስ ሞት የኃጢአት ይቅርታን ተቀብሎ የዘላለምን ሕይወትን ያገኛል። ካልሆነ ክርስቶስ የተቀጣውን ቅጣት ኃጢአቱ ስላልተወገደ ያንኑ ይከፍለዋል። ስለዚህ የኃጢአት ደሞዝ ሞት ነው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች ይላል። ከዚህ አንጻር እግዚአብሔር በዘሌዋውያን ምዕራፍ 17 ቁጥር 11 ላይ ለሙሴ ስለ ደሙ እንደዚህ ብሎት ነበረ። የስጋ ሕይወት በደሙ ውስጥ ነውና ደሙም ከሕይወቱ የተነሳ ያስተሰርያልና በመሰዊያው ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት ይላል። እና በጣም አስፈላጊ የሆነው ክፍል ከእንስሳ ውስጥ ደሙ ነው። ምክንያቱም ሕይወት ያለው በደም ውስጥ ነው። ኃጢአት ደግሞ የሚያጠቃው ነፍስን ነው ወይንም ሕይወትን ነው። የሚያጠፋውም ሕይወትን ነው። ጽድቅ ለሕይወት ይጠቅማል፣ ኃጢአት ደግሞ ሞትን ያመጣል። ሞት ማለት ደግሞ የሕይወት መጥፋት ነው። ሕይወት ደግሞ ያለው በደም ውስጥ ነው። ስለዚህ አንድ ሰው ለመጥፋት መሆን ያለበት ደሙ ይቆማል ወይንም መዘዋወር ያቆማል። የሰው ልጆች መሞት ማለት ዴፊኒሽኑ ያ ነው። ስለዚህ መስዋዕት ሲደረግ ደሙ በጣም አስፈላጊ ነው። ሕይወቱ ያለው በደሙ ውስጥ ስለሆነ ማለት ነው። ስለዚህ ዋናው ትኩረቱ ደሙ ላይ ነው። ሌላው ይቃጠላል። ደሙን እንዳይበሉት በዚሁ ምዕራፍ ላይ ቁጥር 14 ላይ ደሙን እንዳይበሉት በታላቅ ጥንቃቄ እንዲይዙት እግዚአብሔር ነግሯቸው ነበር። ማንም ሰው ደምን እንዳይመገብ፣ ደምን የሚበላ ከማህበሩ ተለይቶ ይጥፋ ይላል። ምክንያቱም ሕይወት ያለው በደም ውስጥ ነው። ያ መስዋዕት የሚሆን ነው። የቤተ መቅደስ አገልግሎት አካሉ ነው።
ስለዚህ በዚህ ቦታ ላይ የደም መፍሰስ በጣም አስፈላጊ ነው። በዕብራውያን 9:22 ላይ ጳውሎስ ወይንም የዚህ መጽሐፍ ጸሐፊ እንዳለን እንደ ሕግም ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። ደም ሳይፈስ ስርየት የለም። የኃጢአት ይቅርታን ለማግኘት ደም የግድ መፍሰስ አለበት ይላል። ግን የመጀመሪያውን ክፍል ስንመለከት እንደ ሕጉም ከጥቂቶች በቀር ነው የሚለው። አንዳንድ ነገሮች በደም አይነጹም። በፊት በሚደረገው የቤተ መቅደስ ስርዓት ማለት ነው። የበጎች ደም ኃጢአትን ያነጻ ነበር ማለት አይደለም። ስርዓቱን አምነው ሲቀበሉ ግን በክርስቶስ ደም ስላመኑ በዛ ውስጥ በእምነታቸው የኃጢአት ይቅርታን ያገኙ ነበር። ስለዚህ ድሃ የሆነ ሰው ደም ማፍሰስ የማይችል ወይንም እንስሳን ለመስዋዕትነት ማቅረብ የማይችል ሰው ለኃጢአት መስዋዕት ሌላ አማራጭ ነበረው። በዘሌዋውያን ምዕራፍ 5 ቁጥር 11 ላይ 2 ዋኖሶች ወይንም 2 የእርግብ ግልገሎች ለማምጣት ገንዘቡ ያልበቃ እንደሆነ ይላል። አንድ ሰው በጣም ድሃ ከሆነና በሬ ወይ በግ ወይ ፍየል ማምጣት ካልቻለ ዋኖሶችን ያመጣል ይላል። እነሱንም ለማምጣት የማይችል ከሆነ እርግብን እንኳን መሰዋት የማይችል ከሆነ ለዛ ገንዘቡ ያልበቃ እንደሆነ ስለሰራው ኃጢአት የኢፍ መስፈሪያ 10ኛ ክፍል መልካም ዱቄት ለኃጢአት መስዋዕት ያቀርበዋል ይላል። ስለዚህ ደም ማፍሰስ አይችልም። በዛ ምትክ ግን ዱቄቱን ለኃጢአት መስዋዕት አድርጎ ያቀርበዋል። እግዚአብሔር ያንን ይጠቀመዋል ወይንም ይቀበለዋል። በዛ እምነቱ መሰረት በክርስቶስ ደም ይድናል። ስለዚህ ከጥቂቶች በቀር ነገር ሁሉ በደም ይነጻል እንደሚል አንዳንድ ጊዜ ላይ እስራኤላውያን መልካም ዱቄት ለኃጢአት መስዋዕት አድርገው ያቀርቡ እንደነበር የሚያሳይ ነው። ነገር ግን የደም መፍሰስ ለኃጢአት ስርየት የግድ አስፈላጊ እንደሆነ ይነግረናል። በዕብራውያን 13:11-12 ስለ አደባባዩ ክፍል እንደዚህ ይላል። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶች ደም ያቀርባልና ስጋቸው ግን ከሰፈር ውጪ ይቃጠላል። ከሰፈር ውጪ ማለት በአደባባዊ ስፍራ ወይንም ደጃፍ በሚባለው ቦታ ማለት ነው። በተመሳሳይ ይላል ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጪ መከራን ተቀበለ ይላል። ክርስቶስ የሞተው በዚህ ምድር ላይ ነው። ከዚህ ምድር በጎልጎታ እስራኤል ውስጥ በጎልጎታ በሚባል ቦታ ላይ ነው የሞተው እና ያንን ከበር ውጪ ይሏል መጽሐፍ ቅዱስ። መስዋዕት ይቀርብበት የነበረው ስፍራ ከመገናኛው ድንኳን ወይ ከመቅደሱ አንጻር ስንመለከት ውጪ አደባባይ ላይ ነው። ክርስቶስ የሞተበት እዚህ ምድር፣ ይሄ ምድር ደግሞ ከበር ውጪ ይባላል ወይም አደባባይ ብለን ልንወስደው እንችላለን። ከመቅደሱ ከሰማያዊ ቤተ መቅደስ ውጪ ክርስቶስ የሞተበት ቦታ ይህ ምድር እንደ አደባባይ የሚወሰድ እንደሆነ ይነግረናል። ስለዚህ ክርስቶስ አገልግሎቱን የጀመረው በዚህ ምድር ላይ በክርስቶስ የቤተ መቅደስ አገልግሎት በአደባባይ ስፍራ ወይንም በምድር ላይ ልንለው እንችላለን። አገልግሎቱን የጀመረው በዚህ ምድር ላይ ነው። ከዚህ አንጻር የመሰዊያውን አሰራር ስንመለከት በዘጸአት ምዕራፍ 27 1-2 ላይ እንደዚህ ይላል። ርዝመቱ 5 ክንድ ወርዱም 5 ክንድ መሰዊያ ከግራር እንጨት አድርግ፣ 4 ማዕዘንም ይሁን፣ ከፍታውም 3 ክንድ ይሁን። በአራቱም ማዕዘን ቀንዶችን ታደርጋለህ፣ ቀንዶቹም ከእርሱ ጋር በአንድ የተሰሩ ይሁኑ፣ በናስም ለብጠው ይላል እና የመሰዊያውን አሰራር ስንመለከት መሰራት ያለበት ከእንጨት ነው ይላል። ወርዱና ርዝመቱ ተነግሮታል። በአጠቃላይ ስናየው ወደ 5 ካሬ የሚያክል ነው። ቁመቱ 1 ሜትር ከ40 ሴንቲሜትር ያክል ነው። በጣም ትልቅ ነው። ቤተ መቅደስ ውስጥ ካሉት መገልገያ መሳሪያዎች መካከል የመጨረሻው ትልቅ የሚባለው መሰዊያው ነው። ተለቅ ያለ ገዘፍ ያለ ነው። መሰራት ያለበት ከግራር እንጨት ነው ይላል እና አንድ ከግራር እንጨት የተሰራ መሰዊያ እላዩ ላይ እንጨት ሲነድበት፣ ስጋው ሲቃጠል፣ መስዋዕቱ ሲቀርብበት እንዴት አብሮ አይቃጠልም? ከግራር እንጨት የተሰራ መሰዊያ እንዴት ለእሳት ማንደጃ ሊሆን ይችላል? ራሱ ሳይነድ መስዋዕቱ ብቻ እንዴት ይነዳል? ይሄ ጥያቄ የሚያስነሳ ነው። መጨረሻ ላይ ምን ይላል? በናስም ለብጠው ይላል እና በዚህ ቦታ ላይ እንደምንመለከተው ሙሴ መሰዊያውን ከእንጨት ይሰራል። ከዛ በኋላ ውስጡን ሙሉ ለሙሉ በናስ ይለብጠዋል። በዘጸአት ምዕራፍ 38 ቁጥር 4 ላይ እንደ መረብ ሆኖም የተሰራ የናስ መከታ ለመሰዊያ አደረገ። መከታውም እስከ መሰዊያው እኩሌታ ይደርስ ዘንድ በመሰዊያው በሚዞረው በደረጃው ታች አደረገው ይላል እና በናስ ለተሸፈነ የሚነደው እሳት ከእንጨት የተሰራውን መሰዊያ አቃጥለው አብሮ ሊነዳ አይችልም። ከላይ እንጨት ነው፣ ከስር እንጨት ነው፣ በመሃል ነሐስ ነው። ሁለቱ እንጨቶች በእሳቱ ሊገናኙ ይችሉ ነበር። ነገር ግን ነሐሱ ስለተሸፈነ ሁለቱ እንጨቶች በእሳት አይቃጠሉም። ከላይ ያለው ሲቃጠል ከስር ያለው መሰዊያው አይቃጠልም። ይሄ ክርስቶስ በመሃል ጣልቃ እንደገባ የሚያሳይ ነው። ቀደም ብለን እንደተመለከት ነው ምድር ለክርስቶስ የቤተ መቅደስ አገልግሎት አደባባይ ነች። የሞተው
ምድር ላይ ስለሆነ ማለት ነው። ስለዚህ መሰዊያውን የሚወክለው በአጠቃላይ ጎልጎታ ወይንም ምድር ላይ ክርስቶስ የተሰዋበት ቦታ ነው። ያ ጎልጎታ ምድር በአጠቃላይ መሰዊያውን የሚያሳይ ነው። ይህንን ታሪክ የክርስቶስን መስዋዕትነት የሚያሳየውን የሚጠቁመውን ከበርካታ ሺህ ዓመታት በፊት የተነገረውን አንድ ታሪክ ወይ የተከሰተውን ታሪክ እንመልከት። በዘፍጥረት ምዕራፍ 22 ላይ እናገኛለን። እግዚአብሔርም አብርሃምን ፈተነው ይላል። ከዛ አብርሃምንም የምትወደውን አንድ ልጅህን መስዋዕት አድርገህ አቅርበልኝ ብሎ ነገረው ይላል። በሞሪያም ተራራ ላይ ሄደ ልጅህን መስዋዕት አድርገህ አቅርበልኝ አለው። አብርሃም በጣም ተጨንቆ ነበረ። በቀላሉ ተነስቶ አይደለም ሄደው፣ የተወሰኑ ቀናቶችን አሳልፏል። በጣም ተጨነቀ። ምልክትን ከእግዚአብሔር ፈለገ። በሌሊት ወደ ውጭ ወጣ። ከዋክብትን መመልከት ጀመረ። አንድ ምልክት ስለሰጠው ድጋሜ ምልክትን ፈለገ። ነገር ግን አንድ ድምፁ መጥቷል፣ ታዟል፣ ከእግዚአብሔር እንደሆነ አውቋል። ፈተና ቢኖርበትም ግን በጠዋት ተነሳ ይላል። አብርሃምም በማለዳ ተነስቶ እንጨትን ፈለጠ ይላል። አዘጋጀ። ሰራተኞቹን ይዞ ወጣ። ከዛም 3 ቀን ተጉዘው ወደ ቦታው አካባቢ ሲደርሱ ሎሌዎቹ እንዲመለሱ አደረገ። ከዛ አብርሃም ልጁን ይዞ ተራራውን መውጣት ጀመረ። ለሚስቱ እንኳን አልነገረም ይህን ሲያደርግ እና ቢላውን እና እሳቱን የያዘው አብርሃም ነበር። የእግዚአብሔር ቃል እንደሚነግረን ልጁ ይስሐቅ ደግሞ እንጨቱን ተሸክሞ ነበር። እንጨቱን የያዘው የሚቃጠለው እንጨት የያዘው ይስሐቅ ነው። ቢላውንና እሳቱን የያዘው አብርሃም ነው። ከዛም መሰዊያውን አዘጋጀ። ልጁን አሰረው፣ አጋደመው፣ ቢላውን አነሳ። ሊያርደው ሲል የእግዚአብሔር መልአክ ተገለጠ። አብርሃም አብርሃም ሆይ ብሎ ጠራው ይላል። ከዛም አንድ ልጅን ለእኔ ለመስጠት አልሳሳምና በብላቴናው ላይ እጅህን አትዘርጋ አለው። ከዛም እጁን መለሰ። አንድ በግ በዛ ታስሮ አገኘ፣ ምትክ አገኘ። ይስሐቅ አመለጠ። በጉን መስዋዕት አድርገው በአንድ ላይ ሆነው አምልከው ተመለሱ። ነገር ግን በዕብራውያን ላይ ስናነብ በዕብራውያን 11 ላይ በልቡ ውስጥ አብርሃም ይስሐቅን እንደገደለው ይናገራል። ወስኖ እጁን አንስቷል። መልአኩ በእግዚአብሔር አማካኝነት መልአኩ ጣልቃ ባይገባ ኖሮ አብርሃም ማረዱ አይቀርም ነበር። ስለዚህ በልቡ ውስጥ ስለወሰነ ስላረገ ልክ እንዳረደው እንደ መስዋዕት እንዳረገው ይቆጠራል። አንድ ልጁን አሳልፎ በእምነት ሰጠ። ከሞት እንደሚያስነሳው እንኳን አውቆ ነበርና ይላል። ይሄ ምሳሌ የሚያሳየን ክርስቶስን ነው። እግዚአብሔር አብ የራሱን ልጅ ክርስቶስን መስዋዕት ለማድረግ ከዘመናት በፊት እንዳዘጋጀ የሚናገር ነው። በኢሳይያስ 53 ቁጥር 10 ላይ እንደዚህ ይላል። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱንም ስለ ኃጢአት መስዋዕት ካረገ በኋላ ዘሩን ያህል እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል ይላል እና መጽሐፍ ቅዱስ በግልጽ እንደሚነግረን ክርስቶስን በደዌ ያደቀቀው ራሱ አባቱ ነው። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ ይላል። ራሱ እግዚአብሔር አብ ልጁን በመስቀል ላይ በደዌ አድቅቆታል። ያለ ምንድን ነው የሆነው? ክርስቶስ ራሱ ኃጢአት ስለሆነ ነው። ኃጢአት የግድ መሰቀል፣ መቀጣት፣ መጥፋት ስላለበት ኃጢአተኛ ብቻ ሆኖ ሳይሆን ኃጢአት ሆኖ እኛ በሰራ ነው ኃጢአት ሆኖ በእግዚአብሔር አብ ፊት ቀረበ። በዛ ቦታ ላይ እግዚአብሔር አብ በደዌ አደቀቀው። ልጁን በእኛ ቦታ አድርጎ ቀጣው። የእግዚአብሔር ኃጢአት ላይ ያለው ቁጣ የወረደው ልጁ ላይ ነው። ከዛ የተነሳ በልጁ ስናምን ልጁ ስለከፈለው እኛ ነፃ እንወጣለን። ስለዚህ ክርስቶስ ያዳነን ከአባቱ ከእግዚአብሔር ቁጣ ነው። ኃጢአት ላይ ያለውን ቁጣ ልጁ ላይ አድርጎ እኛን ከዛ አዳነን። የሚነግረን ይህ ታሪክ እግዚአብሔር ኃጢአት ላይ ቁጡ ነው። ያን ቁጣ ያወረደው ደግሞ ልጁ ላይ ነው። የእኛን ኃጢአት ልጁ ላይ አድርጎ ቁጣውን አወረደበት። እሳቱ የሚያሳየው የእግዚአብሔርን ኃይል ነው። የእግዚአብሔር ቁጣ ኃጢአትን የሚያጠፋ ኃይል ነው። በመስቀል ላይ ኃጢአት ተሸንፏል። የኃጢአት ኃይል ተሸንፏል። ሙሉ ለሙሉ አልጠፋም ወይ ኃጢአትን አላስወገደም፣ አላጠፋውም። ክርስቶስ መስቀል ላይ ሲሰቀል ኃጢአትን ለማጥፋት አይደለም፣ ለማጥፋት አንድ እርምጃን የተራመደበት ነው። ነገር ግን ኃጢአትን ለማሸነፍ ነው። ስለዚህ የእግዚአብሔር ኃይል በእሳት መልክ የተመሰለው መስዋዕት ሲቀርብ አጥንቱንም ስጋውንም ደሙንም የሚበላው መስዋዕቱን የሚበላው ያ እሳት የእግዚአብሔር ኃይል ነው። ኃጢአትን የሚያጠፋ የሚገለጠው የእግዚአብሔር ኃይል ነው። ስለዚህ በአደባባዩ ላይ ወይንም በጎልጎታ ክርስቶስ በእንጨት ላይ ሆኖ ሲሰቃይ እግዚአብሔር አብ ያንን ሲፈቅድ እና ሲያደቀው አጋጣሚውን ተጠቅሞ ሰይጣን አስጨንቆታል፣ አሰቃይቶታል። ያን አጋጣሚ ተጠቅሞ ሰይጣንና እግዚአብሔር የተስማሙ ይመስላል። ነገር ግን የሰይጣን ለክፉ ዓላማ ነው። ክርስቶስ በመጨነቅ አባቱን እንዲክድ እንዲስትና እንዲሞት በማድረግ በክደት ቢሞት ኖሮ መነሳት አይችልም ነበር እና በዛ ቦታ ላይ ወይ ከመስቀል እንዲወርድ ወይ ደግሞ እንዲክድ ለማድረግ አስጨንቆታል። የእግዚአብሔር አብ ዓላማ ግን የእኛን ኃጢአት በልጁ ላይ አድርጎ ልጁን በመቅጣት እኛን ነፃ ማውጣት ነው። ስለዚህ ሞት የግድ ያስፈልጋል። ስለዚህ በመሰዊያው ላይ ይነድ የነበረው እሳት የተመሰለው ወይ ይመስል የነበረው ወይ የሚያሳይ የነበረው የእግዚአብሔርን ኃጢአትን የሚበላውን
ቁጣውን ነው። ኃጢአትን የሚያጠፋውን ቁጣውን ነው። ስለዚህ እግዚአብሔር ነፃ ሲያወጣ ምህረትን በእኛ ላይ ፍርዱንና ቁጣውን በኃጢአታችን ላይ አድርጎ ነው። ከግብፅ እስራኤላውያንን ነፃ ሲያወጣ ባወጣበት መንገድ ማለት ነው። ቁጣውን በጠላቶቻቸው ላይ፣ መቅሰፍትን በጠላቶቻቸው ላይ፣ ምህረትን ደግሞ በእስራኤላውያን ላይ እንዳደረገው ማለት ነው። ይህን ስንመለከት ከክርስቶስ በስተቀር የኃጢአትን ቁጣ ከእግዚአብሔር የተቀበለ ማንም ሰው ምድር ላይ የለም። ማንም ሰው እስከዛሬ የሚሞቱ የእግዚአብሔር ፍርድ የሚጎበኛቸው ሰዎች ከምህረቱ ጋር የተቀላቀለ ፍርዱን እያዩ ነው እንጂ ያልተቀላቀለበት የእግዚአብሔርን ቁጣ ብቻ የሚያሳየውን የእግዚአብሔርን ፍርድ የተቀበለ ሰው ማንም የለም። ምክንያቱም እያንዳንዱ ኃጢአተኛ ከዚህ በፊት ያለ የሞተ እንኳን መጨረሻ ላይ ከ1000 ዓመት በኋላ ተነስቶ ነው የእግዚአብሔርን የመጨረሻውን ፍርዱን የሚቀበሉት። ፍርዳቸውን የሚወስዱት ያኔ ነው። ስለዚህ ቁጣውን በመጋፈጥ የተቀበለልን ልጁ ኢየሱስ ክርስቶስ ነው። በእኛና በእግዚአብሔር ቁጣ፣ በእኛና በእግዚአብሔር መካከል ጣልቃ የገባው በቀራንዮ ላይ ክርስቶስ ብቻ ነው። ከዚህ የተነሳ እግዚአብሔር በክርስቶስ የሚመጡትን ሁሉ ሊያድናቸው ይችላል ይላል። ምክንያቱም በሙሉ ዕዳውን ክርስቶስ ስለተቀበለ። ክርስቶስ እንደ ነሐሱ በመሃል ጣልቃ ገባ። ክርስቶስ በመሃል ሆኖ የሚያገኘን የእግዚአብሔር እሳት ወይንም የእግዚአብሔር ፍርድ እኛን የሚያንጸን ነው፣ እኛን የሚያነቃን ነው፣ እንድንባንን እንድንመለስ የሚያደርገን ነው፣ እንድንጠፋ የሚያደርገን አይደለም። ምክንያቱም በመሃል ያለው ክርስቶስ ስላለ ያንን እንድናስታውስ ዘወር እንድንል የሚያደርገን ነው። ክርስቶስ በመሃል ቢወጣ ግን ቀጥታ የምናገኘው የእግዚአብሔርን ያልተቀላቀለበትን ምህረት የሌለበትን ፍርዱን ወይንም ቁጣውን ነው። ያ የሚያጠፋ ነው። ለዚህ ነው በመጨረሻው ዘመን የምህረት በር ከተዘጋ በኋላ ክርስቶስ አማላጅነቱን ስለሚያበቃ በራዕይ ምዕራፍ 22 ቁጥር 11 ላይ እንደተነገረው አማላጅነቱን ስለሚያበቃ ወይንም ያን አገልግሎት ስለማይሰጥ የእግዚአብሔር ቁጣ ቀጥታ ምድር ላይ ይሆናል። ሰዎች ያለ አማላጅ ይሆናሉ። ያልታተሙ ሰዎች የሚያገኙት ወይንም የሚገጥማቸው የእግዚአብሔር ቁጣ ነው፣ ምህረት የሌለበት። መቆም አይችሉም። ከዛ የተነሳ ምን ይላሉ? ተራሮች ሆይ በላያችን ውደቁ፣ አለቶች ተሰንጥቀው እንዲውጧቸው ይለምናሉ፣ ተፈጥሮ እንዲገላቸው ይማጸናሉ። የእግዚአብሔርን ቁጣ መቋቋም የሚችል ሰው አይኖርም። ክርስቶስ ግን በመሃል እያለ ስራውን እየሰራ እያማለደ የኃጢአት ይቅርታን እየሰጠ የእግዚአብሔር ቁጣ ፍርድ ሲያገኘን ወደዛ አማላጅነት እኛን አስታውሶ ሊመልሰን ነው፣ ሊያድነን ነው። ስለዚህ የእግዚአብሔር ቁጣ አሁን የሚያገኘን ነፍስን የሚያነጻ እኛን የሚያጠራ የሚያነጽ እንደሆነ እንመለከታለን። በሁለተኛነት የምንመለከተው የክርስቶስን መስዋዕትነት የተወሰነ አይተናል። በጎልጎታ የነበረውን ቆይታ የተወሰነ ነጥቦችን እናነሳለን። በዘፍጥረት 3:8 ላይ የምናውቀው ጥቅስ እንደዚህ ይላል፣ አዳምና ሔዋን ኃጢአት ከሰሩ በኋላ ተሸሸጉ ይላል። ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። ኃጢአት ሙሉ ለሙሉ ሰውን ከእግዚአብሔር ለይቶታል እና በተወሰነ ሁኔታ እንኳን አንድ መሆን አልቻለም። ከእግዚአብሔር የተለየ ነው፣ ሙሉ ለሙሉ ነው። ከእግዚአብሔር የተለየ ሰው ደግሞ ከጠላት ጋር ህብረት የፈጠረ ሰው ነው። ስለዚህ አጠቃላይ የሰው ዘር የአዳም ዘር በሙሉ ከጠላት ጋር አንድ ሆኗል፣ ከሰይጣን ደግሞ ተለይቷል። ያም የሆነው በኃጢአት ነው እና ክርስቶስ ወደዚህ ምድር የመጣበት ሚስጥር ለዛ ነው። ከሰይጣን ጋር ያበረውን የሰው ዘር ከሰይጣን ተናጥቆ ለማዳንና የእግዚአብሔር ልጅ መልሶ ለማድረግ። መጀመሪያ በፍጥረት የእግዚአብሔር ልጆች ነበርን፣ በኃጢአት ምክንያት የጠላት እንሆናለን፣ በድነት ምክንያት የእግዚአብሔር ሆነን እንመለሳለን። ስለዚህ በዮሐንስ 1 ላይ እንደሚናገር ማንም በክርስቶስ የሚያምን የእግዚአብሔር ልጅ ነው፣ ቁጥር 12 ላይ እንደሚነግረን። ስለዚህ በድነት ወደ እግዚአብሔር ልጅነት እንመለሳለን። በሉቃስ 2:11 ላይ እንደዚህ ይላል፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም። ክርስቶስ ወደዚህ ምድር የመጣው እንደ ማንኛችንም ሰው ሆኖ አምላክ የሆነው መለኮት የነበረው ሰው ሆኖ ወደ ምድር ተወለደ። በዚህ ጊዜ የተከሰተው ያ ነው። አምላክ በሰውነት ተወስኖ በቦታ ተወስኖ በሁኔታ የሚወሰን የተገደበ ሆኖ እንደ ማንኛችንም ሰው ሆኖ በምድር ላይ ከሰው ተወለደ እና ክርስቶስ ባልሰራው ኃጢአት የኃጢአተኛውን ሰው ኃጢአት የሰራውን የወደቀውን ሰው እስከ መጨረሻ ያለበት ድረስ ተከተለው። ኃጢአትን በመስራት ሳይሆን ሰው ሆኖ ሰዎችን ከኃጢአት ለማዳን ያለንበት ቦታ ድረስ ክርስቶስ መጣ። መጽሐፍ ቅዱስ እንደሚነግረን በዕብራውያን ምዕራፍ 5:12 ላይ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። በሁሉ ተፈትኗል፣ በሁሉ አሸንፏል። ያልተፈተነበት ኃጢአት የለም፣ የወደቀበት ኃጢአት ግን የለም፣ ወይንም የወደቀበት ፈተና የለም።
ስለዚህ የሰውን ዘር ለማዳን ሲል ሰው ሆኖ መጣ፣ ያለንበት ደረጃ ድረስ ዝቅ አለ ከኃጢአት በቀር ማለት ነው። እና ክርስቶስ ይህን ሲያደርግ ከሰማይ የግድ መውረድ ነበረበት። ሰው ሆኖ ወደ ምድር መምጣት ነበረበት። በሰማይ ሆኖ ሊያድነን አይችልም። አንዴ በኃጢአት ስለወደቀ ክርስቶስ በዛው ሆኖ እኛን ሊያድነን አይችልም ነበር። የግድ ሰው ሆኖ በምድር ላይ መገለጥ ነበረበት። ያንን የምለው እግዚአብሔር ወይም ክርስቶስ ማድረግ የማይችለው ነገር አለ ያልኩኝ አይደለም። እግዚአብሔር ማድረግ የማይችለው ነገር የለም። ምክሬ ትጸናለች፣ ፈቃዴንም ሁሉ ፈጽማለሁ ይላል። ሁሉንም ማድረግ ይችላል። ነገር ግን ራሱን መቃረን አይችልም። የተናገረውን መሻር፣ ከዛ ተቃራኒ መሄድን መዋሸትን አይችልም። ባንታመን እርሱ ታምኖ ይኖራልና ራሱን አይክድም ይላል እግዚአብሔር ቃል። እግዚአብሔር የተናገረውን ነገር ያደርጓል። የኃጢአት ደሞዝ ሞት ነው ስላለ ሞትን ሳመጣ ወይንም የኃጢአት ደሞዝ ሳይከፈል እዛው ሆኖ ሊያድነን አይችልም። ስለዚህ ያንን የተናገረውን ለመፈጸም እኛ ወይ መሞት አለብን ወይ ክርስቶስ መጥቶ መሞት አለበት። እንድንድን ክርስቶስ መጥቶ መሞት አለበት። ካልሆነ ግን የማድነን ከሆነ እኛ በሞታችን መክፈል አለብን። ምክንያቱም የኃጢአት ደሞዝ ሞት ነው ብሏል። አዳምና ሔዋንን በዘፍጥረት ምዕራፍ 2 ቁጥር 17 ላይ መልካምና ክፉን ከምታስታውቀው ዛፍ በበላችሁ ጊዜ ሞትን በእውነት ወይም በእርግጥ ትሞታላችሁ ብሏቸው ነበር። ስለዚህ በትክክል እንደተናገረው ኃጢአት ሞትን ያመጣል። ስለዚህ ከኃጢአት ለማምለጥ አንድ ሰው በሞት ዕዳው መከፈል ነበረበት። ክርስቶስ ስለዚህ ወደ ምድር መጣ። ሕግ የጣስን ሰው ክርስቶስ ሕግን ጠብቆ ነው እንጂ ሕግን ጥሶ ሊያድነው አይችልም። ስለዚህ የተናገረውን ለመፈጸም ሞትን ለመክፈል ወደ ምድር ክርስቶስ ተገለጠ። ይህንን የሚያሳየን ታሪክ በትንቢተ ሆሴዕ ምዕራፍ 3 ላይ እናገኛለን። ለሆሴዕ እግዚአብሔር እንደዚህ ብሎት ነበረ። እግዚአብሔርም የእስራኤል ልጆች ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ እንኳ እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይቱን ሴት ውደድ አለኝ ይላል። እኔም በ15 ብርና በአንድ ቆሮስ መስፈሪያ ተኩል ገብስ ገዛኋት። ከእኔ ጋር ብዙ ወራት ተቀመጪ፣ አታመንዝሪም፣ ለሌላ ሰውም አትሁኚ፣ እኔም እንዲሁ እሆንልሻለሁ አልኳት ይላል። በኋላ ላይ እስራኤላውያን ንጉሳቸውን ዳዊትን ይፈልጋሉ ይላል። ክርስቶስን የሚወክል ነው ዳዊት እና በዚህ ቦታ ላይ አስገራሚ ትእዛዝ ነው ሆሴዕ የተቀበለው። ውሽማ ያላት እና ውሽማዋን የምትወድ የምታመነዝር ወይንም ሴተኛ ዳሪ ልትሆን ትችላለች፣ ያችን ሴት ሄድና ውደዳት አለ። እኔም ሄጄ ወደድኳት ይላል። በአካል በትክክል የተፈጸመ ታሪክ ነው። ምሳሌያዊ ትርጉም ያለው መንፈሳዊ ትርጉም ያለው ግን በትክክል ሆሴዕ የፈጸመው ታሪክ ነው እና ለእስራኤላውያን ሲል ያን ያህል ከእግዚአብሔር የራቁ አመንዛሪዎች ሆነው ግን ቢመለሱ እሱ እንደሚያድናቸው ለማሳየት በምሳሌ ሆሴዕ ይህንን እንዲያደርግ እግዚአብሔር ነገረው። ሄዶ ወደዳት። ከዛ በኋላ ግን ምን አለ? ተቀመጪ፣ አታመንዝሪ፣ ለሌላ ሰውም አትሁኚ፣ እኔም እንዲሁ እሆንልሻለሁ አልኳት ይላል እና እቺ አመንዝራ የነበረች ሴት በጣም ትልቅ ክብር ነው ያየችው፣ የማይገባትን ክብር። አመንዝራ የሆነችን ሴት ውሽማ ያላትና ውሽማዋን የምትወድን አንድን ሴት በጥሎሽ ማግባት በጣም ከባድ። እግዚአብሔር ሆሴዕን ያዘዘው ያንን ነበር እና ጥሎ ወደዳት። ከዛ ጥሎሽ ጣለላት። ከዛ አገባት፣ የራሱ አደረጋት። ከዛ በኋላ ግን ትእዛዝን ነግሯታል። አታመንዝሪ፣ ለሌላ ሰውም አትሁኚ፣ ከኔ ጋር መኖር ከፈለግሽ እኔ እንደምሆነው መሆን አለብሽ፣ የኔ ባህሪ ያንቺ መሆን አለበት፣ ባህሪሽ መቀየር አለበት ነው። ትልቅ ክብር አግኝታለች። ያንን ግን ጠብቃ የምታቆየው ባህሪዋ ሲቀየር ነው። የድሮን ህይወቷን መተው አለባት ነው። ይሄ የሚነግረን መንፈሳዊ ትምህርት አለ። ከክርስቶስ ጋር አብረን ለመኖር ክርስቶስ ወደ ምድር የመጣው ለእኛ ጥሎች ለመሆን ነው። ለማይገባን ለምድር ክርስቶስ የማይገባት ጥሎች ነው የሆነው። ከሰማይ የተሰጠ ውድ የሆነ ስጦታ። ምድር ላይ ሰዎች አመንዛሪዎች ሆነው ምንዝር በመጽሐፍ ቅዱስ ውስጥ በተደጋጋሚ እንደሚነግረን መንፈሳዊ ትርጉም አለው። ከእግዚአብሔር ውጭ ሌላ ማምለክ ማለት እና በዛ ሁኔታ ውስጥ ያለን ሰው ለማዳን እግዚአብሔር አብ አንድ ልጁን የሚወደውን ልጁን ወደ ምድር ላከ። ወደ ምድር የላከው ለሞት ነው እና ወደ ምድር ክርስቶስ ሲመጣ ከሰማይ የተሰጠ ውድ የሆነ ስጦታ ወይንም ጥሎሽ ነው፣ የማይገባን ማለት ነው። በዘዳግም 21:23 ላይ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው ይላል። ክርስቶስ እርግማን ሆኖ እንደሞተልን የሚነግረን ነው። ጳውሎስ ይህንኑ ገላትያ 3:13 ላይ ሲገልጽልን በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። የዚህን ትርጉም ወደፊት እንመለከታለን። ነገር ግን ክርስቶስ የሞተው እርግማን ሆኖ ኃጢአት ሆኖ ነው ራሱ የሞተው። በዛ መልኩ ክርስቶስ ከሰማይ የተሰጠን ውድ ስጦታ እንደሆነ ይነግረናል። ምላሹ መሆን ያለበት ምንድን ነው? ያቺ ሴት በጥሎች ተገዝታ ባህሪዋን ቀይራ ከሆሴዕ ጋር ተስማምታ እንደኖረች የድሮ ታሪኳ
ረስተው ማለት ነው። በተመሳሳይ በዚህ መልኩ ወደ እግዚአብሔር በእርቅ ስንመጣ ህይወታችን፣ ባህሪያችን፣ ያለፈው ታሪካችን መቀየር አለበት ነው። ይህ ታሪክ የሚነግረን የእኛ አንድነት ነው። ለሆሴዕ የተነገረው በሁለተኛ ቆሮንቶስ 5:21 ላይ ስለ ጎልጎታ ሌላ የሚነግረን ጥቅስ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። እኛ በተፈጥሯችን ማድረግ የምንችለው አንድ ነገር ነው፣ ኃጢአት ነው። በተፈጥሯችን ጽድቅ ማድረግ አንችልም። መልካም ነገር ምድር ላይ ማድረግ እንችል ይሆናል። ለሰዎች መልካም መሆን እንችላለን። ለእግዚአብሔር መልካም መሆን በራሳችን አንችልም። ያ መልካምነት በእግዚአብሔር ዘንድ ከጽድቅ አንጻር ሲታይ እንደ መርገም ጨርቅ ነው ይላል። ጽድቃችን እንኳን ክፉ ነገራችንማ የባሰ ነው። ጽድቃችን እንኳን የመርገም ጨርቅ ነው። ስለዚህ ሰው በተፈጥሯዊ ባህሪው መልካም ነገር ማድረግ አይችልም፣ ኃጢአት ማድረግ ይችላል። በሌላ አንጻር የእግዚአብሔር ባህሪ ወይም የክርስቶስ ባህሪ ጽድቅ ማድረግ ነው፣ ቅድስና ነው፣ ፍጽምና ነው። ኃጢአትን ማድረግ ፈጽሞ አይችልም። ስለዚህ ኃጢአት ማድረግ የማይችለውን ክርስቶስንና ጽድቅ ማድረግ የማንችለውን እኛን ከኛ ውጪ የሆነ አካል እግዚአብሔር አብ ቦታ አቀያየረን ነው። ድነታችን የተፈጸመው በዛ መልኩ ነው፣ የሚፈጸመውም በዛ ነው። ምክንያቱም እኛ ራሳችንን ጻድቅ ማድረግ አንችልም፣ መቀየር አንችልም። ክርስቶስ ራሱን ኃጢአተኛ ማድረግ አይችልም፣ ኃጢአት መስራት አይችልም። ስለዚህ እኛን ቦታ ያቀያየረን እግዚአብሔር አብ ነው። እኛ በእርሱ ሆነን በክርስቶስ ሆነን ማለት ነው የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። የዛን ጊዜ እኛ የእግዚአብሔር ጽድቅ ሆነን ክርስቶስ ደግሞ በእኛ ቦታ ሆኖ ኃጢአተኛ ሆነ። በዛ ሁኔታ ውስጥ ሆኖ ዕዳችንን ከፈለ። ስለዚህ በኃጢአት ሂደት ውስጥ ክርስቶስ አላለፈም፣ ውጤቱን ግን አግኝቷል። አንድ ሰው በሆነ ሂደት ውስጥ ሳልፍ ውጤቱን ማግኘት አይችልም። ለምሳሌ ያልተማረ ሰው አስተማሪ መሆን አይችልም፣ የግድ መማር አለበት። ክርስቶስ ኃጢአተኛ ሳይሆን የኃጢአትን ቅጣት ግን ወስዷል። ይሄ ለየት ያለ የክርስቶስ መስዋዕትነት ነው። በቅጣቱ ተጠያቂ ሆነ። ክርስቶስ በምድር ላይ ላለው ኃጢአት፣ ለአዳም ውድቀት፣ ለማንኛችንም ኃጢአት ተጠያቂ አይደለም። እግዚአብሔር በምድር ላይ ላለ ክፋት ተጠያቂ አይደለም፣ ወይንም ኃላፊነቱን አይወስድም። ለኃጢአት ኃላፊነቱን መውሰድ ያለብን እኛ ነን። በውጤቱ በቅጣቱ ግን ተጠያቂ ሆናለሁ። ቅጣቱን እኔ ወስዳለሁ፣ ጥፋቱ የእናንተ ነው። የክርስቶስ መስዋዕትነት ንጹሕ ፍቅር የሆነው በዚህ ምክንያት ነው። በውስጡ ምንም አይነት ዕዳውን ለመክፈል የሚያስገድደው አንዳች ምክንያት የለውም። ለመጥፋት እኛ ብቁ የሆነ ምክንያት አለን፣ ክርስቶስ ግን ያንን ወሰደልን። በተለያዩ ቦታዎች በተለይ በክርስቶስ የመጨረሻዎቹ ቀናቶች ላይ ወይ የመጨረሻው ቀን ላይ በዚህ ምድር ላይ ከትንሣኤው በፊት ባሳለፈው ደሙን አፍስሷል። ደሙ በጣም ወሳኝ እንደሆነ ከዚህ በፊት አይተናል እና ደሙን ያፈሰሰባቸው ቢያንስ 5 ክስተቶች ነበሩ። በጌተሰማኔ የደም ላብ እንዳላበው ይናገራል። በጭንቀት ውስጥ ሆኖ የኃጢአት ሸክም በላዩ ላይ መጫን ሲጀምር ነፍሴ እስከ ሞት ድረስ ታወከች ወይ ተጨነቀች አለ እና የክርስቶስ ሞት በአመዛኙ በጭንቀት የተከሰተ ነው። የዓለምን ኃጢአት ስለተሸከመ የአንድ ሰውን ወንጀል መሸከም በዛ ተጠያቂ የሚሆን በጣም ከባድ ነው። ክርስቶስ ግን ከአዳም ጀምሮ እስከ መጨረሻው ድረስ የዓለምን ኃጢአት በሙሉ እርግማንን የተሸከመው እና የደም ላብ እንዳላበው በጭንቀት ከኃጢአት የተነሳ እንመለከታለን። ኃጢአት ያስጨንቃል። ከዛም በጲላጦስ ፊት ተገረፈ፣ ጀርባውን ሲገረፍ እንመለከታለን። በእርሱ ቁስል እኛ ተፈወስን ይላል እና ከዚህ ጊዜ ጀምሮ ክርስቶስ በሞት ውስጥ እንዳለፈ የሚናገር ነው። 3 ቀን ክርስቶስ መቃብር ውስጥ ቆየ የምንለው ከዚህ ጀምሮ ስንቆጥር ነው፣ ከሐሙስ ጀምሮ ነው። ምክንያቱም ኦልሬዲ የኃጢአትን ዕዳ መክፈል እየጀመረ ነው። የኃጢአትን ቅጣትን እየወሰደ ነው። በጭንቀት በሁከት በመገረፍ ያ የኃጢአት ዕዳ ነው። ስለዚህ ከሞተበት ጊዜ ጀምሮ ሳይሆን ከተያዘበት ጊዜ ጀምሮ መጨነቅ ከጀመረበት ጊዜ ጀምሮ በጌተሰማኔ ነፍሴ እስከ ሞት ድረስ ተጨነቀች ካለበት ጊዜ ጀምሮ የኃጢአትን ዕዳ እየከፈለ ነበር። በጲላጦስ ፊት ሲገረፍ ጨምሮ ማለት ነው። ያኔ ደሙ ፈሷል። 3ኛ የእሾህ አክሊል ሲጭኑበት በማርቆስ 15:15 ላይ እንደሚነግር የእሾህ አክሊል ጎንጉነው ደፉበት ይላል። ኃጢአት ከተሰራ በኋላ እግዚአብሔር ምድርን ረግሞ ነበረ። ከዛ የተነሳ ምድርም እሾክና አሜኬላን አበቀለች ይላል። የኃጢአት ውጤት ነው እሾክ። የእሾክ አክሊል ጎንጉነው ሲደፉበት የዓለምን እርግማን በላዩ ላይ እየጫነ ነበር። እነሱ አልተረዱም፣ ግን የዓለምን ሸክም እርግማንን ሁሉ በአናቱ ላይ በዛ አማካኝነት ተቀብሎ ነበር እና የእሾህ አክሊሉ ቁጭ ያለ አይደለም፣ በመቃም መቱት ይላል ቁጥር 15 ላይ እንደሚነግረን። የእሾህ አክሊሉ ወደ ውስጥ እንዲገባ ሰውነት ውስጥ ራሱ ውስጥ ዘልቆ እንዲገባ እንዲያደማው በመቃ መቱት ይላል። የእሾህ አክሊል ከጫኑ በኋላ በዛ አማካኝነት ደሙ ፈሶ ነበር። እንደዚሁም በሚስማር እጅና እግሩን
ቸነከሩት፣ በዛም ደሙ ፈሷል። መጨረሻ ላይ ዮሐንስ 19 ላይ እንደሚነግረን የክርስቶስ ሞት በጣም ፈጣን ነበረ። በቀኝና በግራ ካሉት መካከል ቀድሞ የሞተው ክርስቶስ ነው። ሁለቱ አልሞቱም። የመስቀል ሞት በጣም የሚያሰቃይ ሞት ነው። ከ3 እስከ 4 ቀን ይፈጃል። ምክንያቱም የሚሞተው ሰው ትንፋሽ እያጠረው መጨረሻ ላይ መተንፈስ ሲያቅተው ነው የሚሞተው። ሌላ ለሞት የሚዳርገው ነገር የለም። የስቃይ አዝጋሚ የሆነ ሞት ነው። ለዚህ ነው በእንጨት የሚሰቀል የተረገመ ነው የተባለው። በሮማውያን የመጨረሻው ታላቁ ቅጣት፣ የሚያሰቃየው ቅጣት የመስቀል ሞት ነው። ክርስቶስ በጌተሰማኔ በጣም ደግሞ ተጨንቆ ስለሆነ መስቀል ላይ የወጣው ከ6 ሰዓታት በላይ መስቀል ላይ አልቆየም። ከዛ በኋላ ህይወቱ አለፈ እና ሰንበት ሳይገባ በፊት መቅበር ስለነበረባቸው በሰንበት ማሰቃየት መግደል ኃጢአት ነው በሚል መተው ቼክ አደረጉት። ክርስቶስ ሞቶ ነበረ። ከዛ ምናልባት ካልሞተ ብለው ጎኑን በጦር ወጉት ይላል። ደምና ውሃ ፈሰሰ ይላል። መጨረሻ ላይ ደም የፈሰሰው ክርስቶስ በመስቀል ላይ ከሞተ በኋላ እንደሆነ እንመለከታለን። በመጨረሻ የምናየው አንድ ነጥብ የምኩራብ አገልግሎት ነው። ክርስቶስ ከሞተ በኋላ እስራኤላውያን ካህናቱ አገልግሎታቸውን በምኩራብ ቀጥለው ነበር። ጊዜው የፋሲካ ጊዜ ስለነበረ በጣም ሰው የተሰበሰበበት ጊዜ ነበር። ክርስቶስን ለማግኘት የመጡ ነበሩ፣ ግን ክርስቶስ ሞቶ ተሰቅሎ ከዛ ተቀብሮ ነበር፣ አላገኙትም። ክርስቶስ የሌለበት የፋሲካ አገልግሎት በጣም አስቀያሚ ነበር ለነሱ እና ያ ሰንበት ለእስራኤላውያን ፈጽሞ የማይረሳ ሰንበት ነበር ይላል የዘመናት ምኞት ገጽ 80 ላይ ምዕራፍ 80 ገጽ 821 ላይ እና በዛ ቦታ ላይ የሰከነ መንፈስ አልነበራቸውም ይላል። የቤተ መቅደስ መጋረጃ ለሁለት ተተርትሮ ቅድስተ ቅዱሳኑ ስፍራ በግልጽ ይታይ ነበር። ያ በጣም አስደንጋጭ ነበር እና የፋሲካ በዓል አከባበር እንደዚያን ጊዜ የስሜት መረበሽ ባለበት ሁኔታ ተካሂዶ አያውቅም። እስከዚያ ቀን ድረስ ቅድስተ ቅዱሳኑ እንዳይረክስ ከፍተኛ ጥበቃ ይደረግለት ነበር። አሁን ግን ለሁሉም ሰው ክፍት ሆኖ ታየ ይላል እና በሀሳብ መረበሽ ውስጥ በመጨነቅ ውስጥ ሆነው የፋሲካን በዓል አከበሩ። ክርስቶስ ሞቶ ማለት ነው። የፋሲካ በዓል በዛ ጊዜ መከበር አልነበረበትም። ምክንያቱም መጨረሻ ላይ የተከበረው በመስቀል ላይ ሆኖ ክርስቶስ ሲሞት ነው። ከዚህ ውስጥ የምንማረው ትምህርት አለ። መንፈሳዊ አገልግሎት የእግዚአብሔር ትእዛዝ ነው፣ በጣም መልካም ነው። ነገር ግን የሚከናወነውም በክርስቶስ በራሱ በእግዚአብሔር መንፈስ አማካኝነት ነው። አገልግሎት ያለ ክርስቶስ ከሆነ ከንቱ ልምምድ ነው የሚሆነው። ክርስቶስ በሕይወታችን ሞቶ የምናደርገው መንፈሳዊ አገልግሎት የሚባርክ እግዚአብሔርንም የሚያስከብር እኛም የምንታነጽበት አይደለም። ስለዚህ ክርስቶስ ከሌለ በሕይወታችን አገልግሎታችንን ማቆምና ቆም ብለን መጠየቅ አለብን ነው። ክርስቶስ ከሞተ በኋላ የሚደረግ አገልግሎት ተቀባይነት የለውም። ያንኑ ክርስቶስን በሞቱ መከተል፣ ከዛ በኋላ ክርስቶስ የሚሄድበትን በመከተል ማገልገል ነው። ሐዋርያቱ የዛ መገለጥ ነበራቸው። ካህናቱ ግን አሁንም አገልግሎቱን ቀጥለው ነበር። በተለይ ሐዋርያቱ ከክርስቶስ ትንሣኤ በኋላ አዲስን እውነት ለማወቅ ችሎ ነበር። ስለዚህ ወንድሞችና እህቶች ስናጠቃልል በዚህ ክፍል ላይ የምናየው እግዚአብሔር አብ ከባድ የሆነ ውሳኔን ወስኖ አንድ ልጁን ለሞት አሳልፎ እንደሰጠን የአደባባይ ክፍል ይናገራል። እግዚአብሔርም ያዳነን እኛንና ክርስቶስን ቦታ አቃይሮን እንደሆነ ይነግረናል። አገልግሎታችን ያለ ክርስቶስ ከባድ እንደሆነ እና እግዚአብሔርም የማይከብርበት ማንባረክበት እንደሆነ የሚነግረን ነው። የሚቀጥለውን በሌላ ክፍል እንመለከታለን። እግዚአብሔር ባርካችሁ።